አለኝ የራሴ ህይወት እንኳን ባይኖርኝ አንዳንዴ ፍላጎት የሚባል ነገር አለና ጀስት ምንም እድል እንደሌለሽና ምንም ነገር ባታረጊ ነው ባትሞክሪ ደስ ይለኛል። ኢላን ሲጀመር አንቺ ያገባሽ ሴት አይደለሽ እንዴ? እንዴት አትረጅኝም? ኢላን ማለት ምን ማለት ነው ማለት እንዴ? እንዴት አትረጅኝም? ኢላን እንዴ በቃ እሱ ካልፈለገ ታዲያ በግድ ሲጀመር አንቺ ምን አገባሽ? ለምን እዚህ ጋር ትገቢያለሽ? እኔ እና እሱ እናወራበት በቃ እንዴ። አዳምጠኝ ትናንትም ዛሬም ለምን ጥለኸኝ ትሄዳለህ? እናውራለን እባክህን እናውራለን። አዳምጠኝ ጊዜ ስጠኝ ተረጋጋ። አልከኝ እንዴ አውራት በቃ አልፈልግም። ለምን ነው በዚህ ማለት ጥለሽ የምትሄጂው አንቺ? አውራት እኔ ማውራት አልፈልግም። ካልፈለግሽ የኔ መኖር እኮ ምንም ጥቅም የለውም። አልፈልግም እሷን ማውራት። እሺ አሁን ስላት ምንድን ነው የምትለው? የምታወራው ነገር ለ300ኛ ጊዜ እየሰማሁት ነው። ፋሽን ፓርት አለ አንቺ ገብተሻል። እኔ ፍላጎት የለኝም። እኔ እኮ ባህሪክን ፍላጎት ምንም ነገር ሳላውቅ ነው ለአንተ ስሜት ያለኝ ሉል እኔ አፈቅርሃለሁ። ግን ያን ነገር ደግሞ አንተ ምን ልታፈቅር የምትችለው አንቺ ፍቅር ማለት እሺ ጀምራ ፍቅር ምን ማለት እንደሆነ ሲጀምር አልገባሽ አይደለም። ቢሆንም ያን እንዲሽ ነው ያልኔ ጠርሎሽ አንቺ አልጠብቅም። እሺ ሉል በቃ አናግረኝና ስፔሻሊ ከዛ ችግር ውስጥና ከሰው ሀገር ላይ ወጣ ለመጣች ሴት ክብር ስላለኝ ነው እንጂ እንደዚህም እዚህ ደረጃም እንደዚህ ማንዳረስ ነበር። እንደዚህ ላወራሽ የፈለኩት ለዛ ነው። ክብር በዚህ ፍጥነት እንዴት ልትገናኙ ትቻለሽ? ሄሎ አይ እኔ ለእንትን ነው አይደለም። በጣም ትገርማለህ እንዴ ለኔ መች ነገርኩኝ? ያገኛት ነው አላልከኝ? ሄሎ ይሰሚ ትላንትና ማለት ነው በተለቀቀው ቪዲዮ በጣም ብዙ ሰዎች የራሳቸውን አስተያየት ሲሰጡና ብዙ ሰዎች የተናደዱ ሰዎች ስለነበሩ እሱን ነገር ለማብራሪያና ለእሷ ክብር አልሰጣትም። አትሊስት ምንም ነገር እንኳን ባይሆን በክብር አውራት ስላሉኝ ክብር ሰጥቼ ላወራት ስሞክር እሷ ግን የምታሳየው ነገርና አሁንም ሀሳቧን ልትቀይር አልቻለችም። እኔ ያልኩት ነገር ይኸውልሽ ሄሉ ነገር አይደለም። አንዴ ላስረዳት ወይ መድኃኒዓለም አንዴ ላስረዳሽ ሄሉ እኔ ያልኳት ምን ነው ታውቂያለሽ? እኔ እሷ ምንድነው እንጠናና እኝ ባህሪን ምናምን ነው። እኔ ደግሞ አንደኛ የራሴ ህይወት አለኝ ባይኖረኝ እንኳን ፍላጎቱ የለኝም። እሺ እኔ ጥፋት ምኑ ጋር ነው? ጋር ሄዱ እኔ እኮ ተረዳኝና በቃ አንድን ሰው እኮ ስንቀርበውና አብረን ጊዜ ስታሳልፍ ጊዜ ሲሰጠኝ ብዙ ነገር ሲፈጠርና ለኔም ወይ ስሜት ይኖራል ላይኖርም ይችላል። እኔ ይኸውልሽ የራሴ ህይወት አለኝ እናቴ አልገባሽ? ለሌላ ቃል ባንዴ ተረዳኝ ማለት ይከብዳል። እሱማ ባንዴ እኮ አላልኩም። እኔ ቀርበህ የኛን ያልኩት እኮ ባንዴ እሱ ካልፈለገ ቢያንስ ጊዜ ስጪው። አሁን ሁላ አታገኝ ሄዱ በእናትሽ በቃ እኔ እዚህ መቆየትም ብዙ አልፈልግም። አዳምጠኝ ትናንትም ዛሬም ለምን ጥለኸኝ ትሄዳለህ? እናውራለን አዳምጠኝ ጊዜ ስጠኝ ተረጋጋ። ሄለን እያመመኝ ነው በቃ እኮ እሺ እናውራ በእናትህ አትሂድ ጥለኝ ልውል አንተን ብዬ አንዴ መጣው ስለሆነ እረዳሃለሁ እኮ መጀመሪያ መቼ አወራን? ልውል ሳናወራ ነው እንዴ የምንረዳዳው? ቆምስት ቆምና እናውራለን። ሄዱሽ እኔ በፈጣሪ ነው ሄሉ በቃ ከሷ ጋር ነገሮችን ፊክስ አድርገን ተስማምተናል ብዬ ነው አንቺን እንኳን የጠራሁሽ ማለት ነው። ስሚ አንቺ ደግሞ በቃ አታስጨንቅሽ። እያስጨነቅሽ አይደለም እኮ መጀመሪያ ግባባኝ ይወቀኝ ባህሪን ይወቀ እኮ አንቺ አሁንስ እንደዚህ በአንድ ቀን እንደዚህ አይነት ነገር ይከብዳል እኮ። አንዴ ያላልኩም ሉል ጊዜ ስጠኝ እየተገናኘን ብዙ ነገር አለ አይደል እንዴ ሉል እኔ እኮ ይኸውልሽ አላከበርካትም ስለተባልኩ ነው እዚህ ጋር የመጣሁት። እኔ ምንም ነገር አልፈልግም። እባክሽ በቃ ፕሊስ ተረጂኝ። ምንም አታጨናንቂ። ለምን ካለብን ችግር እንኳን አሁን ገና አይደል እና በቃ በስርዓት ተዋውቀን አወኩሽ እኮ በቃ በኖርማል እንደ ወንድም መደወል እንችላለን። ከዛ ውጭ ምንም ነገር ባይኖረን ደስ ይለኛል። በቃ ይሄ ነው የኔ መጨረሻ ምላሽ። ሌላ ህይወት የለሉም። ለምን እንደዚህ ትሆናለህ? ለምን ጊዜ ሰጥተኝ ማለት በቃ ተው ሄሉ ኢላን ሲጀመር አንቺ አያገባሽም። ሴት አይደለሽ እንዴ? እንዴት አትረጅኝም? ሄለን ማለት ምን ማለት ነው ማለት እንዴ? እንዴት አትረጅኝም? ሄለን እንዴ በቃ እሱ ካልፈለገ ታዲያ በግድ ሲጀመር አንቺ ምን አገባሽ? ለምን እዚህ ጋር ትገቢያለሽ? እኔ እና እሱ እናውራበት በቃ እንዴ ሄለን ማለት ነው ሄሉሻ አይኔ ቤት ይቻለኛል። እንደዛ አይደለም ይቴር ልቃቃስ እኔ እናንተ እናውራለን አይደለም ሄሉ ማለት ይኸውልሽ እኔ ሁሉ ነገር የምታጓደኝ ነሽ ገብቶሻል አይደል? እዚህ ጋር ጀመር እሷ ካንተ ጋር ሌላ ነገር አላት። ሰምቻለሁ ብዙ ማያቸው ነገሮችም አሉ። ጀመር እዚህ ጋር ገብተሽ እንደምትከራከሪ አውቃለሁ ማለት በቃ ተይኝ ምንም ከሌለሽ እሺ ተይኝና እኔ እና እሱ እናውራበት በቃ እንዴ ታይን ሂጂ በቃ ምንም የለሽ ምንም ከሌለሽ ሂጂ እና እሱ እናውራበት በቃ አትሄድም ማለት ምን እያወራሽ ትላንት መጣሽ ነው አንቺ ምን ለማለት የፈለግሽ ነው? አልገባኝም። አንድ ነገር ልንገርሽ አይደለ ብሌን ትላንት መጣሽ ሄሉሻ እንደዚህ ብቻት አልፈልግም። ዛሬ መጣሽ አይደለም ሉል አያገባኝም ለምን ነው ሄሉሻ ነው ልቀቂኝ ምንም ከሌለ ለምን ልቀቂኝ በቃ አንቺ ስትጀምር ምንም ከሌለሽ እኔ አክብሬሽ ነው
እኔ አክብሬሽ ነው ካከበርሽኝ ደግሞ አግባቢኛ በቃ ሴት አይደለሽ እንዴ እንዴት ነው ማትረጅኝ ኧረ በልጅ እንዴ ናይ ሄሉ ይሄን ነው ማፍራት ቆይሽ ልኩሉ አብሩ እናንተ ኖ አንቺ በሌለሽበት እኮ ምንም የሚወራ ነገር እኮ የለም ሲጀመር እኔ እኮ ላንተ ነው ስሜት ያለኝ ምን አገባሽ እዚህ ጋር በቃ አልፈልግም ድጋሚ ላስቀይምሽ እችላለሁ እሱ ደግሞ አይ በሄሉ ከመጣሽ ድጋሚ ላስቀይምሽ ሁሉ እችላለሁ ከዚህ በላይ ማስቀየም አለ እንዴ አንዴ አዳምጠኝ ላውራ አይ በቃ እንደውም አሁን ሂጂልን በቃ ከዚያ ምን ማለት ነው ሂጂልን እንዴ እኔ አንተ ጋር ነው ጉዳይ እሷ ትሄድ ልቀቃት አትሄድም የት ነው የምትሄደው እሷ ሁሉ ነገር ላይ አሁን እዚህ ጋር ልውል ማጥራት ያለብኝ ነገር አለ ሲጀመር ልውል በጣም ወዶ ጓደኛዬ ነው እኮ ጓደኛሽ ከሆነ ሴት ነሽ እና ምን ድረስ ለምን ስሜት ነው የምታወሪው የሆነ ነገር አለሽ ምናምን የምትይው ምንድን ነው አልገባኝም እኮ ምንም ነገር ከሌለሽ ለምን አታግባኝ ምንድን ነው የሚኖረው እኔ አንቺን ላግባባ መሰለኝ ትናንት እኮ ታወቅ ነው ታዩ ማለት እኮ ለሱ ጊዜ ሲጩ ያልኩሽ እኮ ነው ያለሁት እኔ አትረጅኝም እንዴ ለሱ ጊዜ አንተ ለሷ ጊዜ ስጣታት ለካሰብሽልኝ ለኔ አሰብኩኝ እኮ እየነገርኩት እኮ ነው አይደል ያለው ሄሉ እኔ ደግሞ የሞድሽና እንድጠላሽ አታርጊኝ አሁን ላውራበት በቃ ወይም ታግባቢሽ ነው አግባቢ ነው ሄሉ ይኸውልሽ ለምን ተናገሪው ነገር ማለት ነው እየተቆጣጠርሽ አፍሽን እየተቆጣጠርሽ ተናገሪ ትክክል ነው እየተናገርኩ ያለው የሞድሽ ነው ያለው መጣላሽ በቃ ሂጂ ወይ አግባቢን ማታግባቢን ኮን ለማታል ልጅ ተወል አንቺ ለምን አትሄጂልንም ሲጀመር ሉል ለምን ቀጠርከኝ እንደዚህ ልታቋሽኝ ነው እንዴ ተቀጠርክ አይደለም አንድ ነገር ልንገርሽ አይደል በስነ ስርዓት ላስረዳሽ ሞክርኩ ነው በስርዓት አይደል እንዴ ነው ታወራኝ ሉል ለዚህ ነው ቀጠርከኝ እማ ለዚህ ነው እንገናኝ እናውራ ያልከኝ ሉል አወራኋት እኔ ባልኩት መንገድ አልሄድ ካለች አያገባኝም በቃ የራስን መንገድ እኮ ነው መጣራኛ የራስን መንገድ ነው እኔ ካልፈለኩስ ካንቺ ጋር መጠናናት ካንቺ ጋር የሆነ ነገር ማድረግ ካልፈለኩስ እኔ መቼ አዳመጥ ወይኔ የራስን እኮ ነው የራስን የምትናገረውን ብቻ ነው እያዳመጥክ ያለው እኔንም አናግረኝ የኔንም ስሜት አዳምጥ አንድ ነገር ልንገርሽ አይደል ምንም መረዳሽም ሆነ ምንም እንትን የለም ጭራሽ ደግሞ ብለሽ ሄሉንም ማስቀየም ጀመርሽ አላ ምንም አንቺ ምን ያለሽ በቃ እንደው እሷ አጠገብ እንድትጠጊ አልፈልግም ማን ስለሆንሽ አንቺ በቃ ጓደኛው ነኝ እና ጓደኛው ነሽ በቃ ጓደኛው ሞድሽ ነው ያልነው የጠላውሽ አንቺ አልጠብቅም እሺ ልውል በቃ አናግረኝና እንሂድበት እንችንን እንጨርስ እኔ አደረኩሽ እንደ አንቺ ያወራን ነበር ያወራን ነበር እስካሁን በስርዓት እያወራን ነበር ምትጅባት የለሽም እሺ ልውልና አናድርበት በቃ በጣም እያናደርሽ ነው ማውራት አልፈልግም ካንቺ ጋር ሂጂልን ለምን ነው የምሄደው አልፈልግም በቃ አልፈልግም ሂጂ በቃ ማትፈልጊበት ቦታ ለምን ትገኛለሽ አንቺ ጭራሽ የሌለ ልጅሽን ታነሻለሽ ሄሉ እኔ ላውራ ይደብረኛል ለቃቃምናቱ ከሷ ጋር አውራ እኔ ምንም አላደረኩኝ ብሌን እኔ አንድ ነገር ልንገርሽ አለ ካንቺ ጋር ምንም ማወራው ነገር የለኝም ሎል ጀምር የማይመለከታት ለምን ያከል ለማከብራት አልገባሽም እኔ ልሂድና ማለት ነው ይኸውልሽ ላውራ ብላኝ ማለት ነው የምትነግረኝን ጊዜ ለ400 ለ500 ጊዜ መስማት አልፈልግም ታይ እኔ ማስቀየም አልፈልግም አንቺን እኔም እንዳንቺ ማለት እጅ ማንሳት አቅቶኝ አይደለም በቃ እሺ ረፊ የእውነት አስቀይምሻለሁ ረፊ የምራት ብለሽ ነው ምን አደረኩኝ ኧረ በመድኃኒዓለም አንቺ ልጅ በቃ አልፈልግም አላወራም ልሂድበት መንገዴን ሁሉ ለምን ትዘጊብኛለሽ? ሉል ለምንድን ነው በስርዓት የማናወራው? ሂድ እኔ እናንተ እናውራ በቃ ትሄዳለህ እኮ እኔ እናንተ እናውራለን ተረጋጋና አውራኝ በስርዓት በመድኃኒዓለም ለ500 እና ለ600ኛ ጊዜ የምትነግሪኝ ነገር አትንገሪኝ ቁጥር አደርድርብኝ በስርዓት አውራ አንተም ብዬ ነው የመጣሁት ስራዬን ትቼ ብዙ ነገር ትቼ ነው የመጣሁት እንዴት ለሴት ልጅ ክብር አይኖርም ከዛ ድረስ መጥቼ ክብር ስላለኝ እዛ ድረስ ስለመጣሽ ብዬ አወራሁሽ እንደዚህ ነው እንዴት ታዲያ ክብር መስጠት ልሁድ ለምንድን ነው በስርዓቱ ማታወራኝ በጣም ነው ያስደበርሽኝ ሄሉ ላይ ባረግሽው ነገር በጣም አስደበርሽኝ ሲጀመር እኛ ውስጥ መግባት የለባትም እኔ እናንተ ነው ይገባሽ የምታቂ በሷ ነው በሷ እሱን ተው ግን ዞሮ ለአንተ አንተ ስሜት ስላለኝ ነው እዚህ ጋር የተገኘሁት እሷ እዚህ ጋር ምንም አያገባትም ጊዜ ሰተኝ ማውራት ነው ያለብን ልሁድ አንቺ ምንም ነገር አልገባሽም በቃ እሺ ሌላ ጊዜ እናወራለን ፕሊስ አሁን ተይኝ ሄሉ ጋር ሄዳለሁ ትሄዳለህ እኮ እንዴ ሉል ተይኝ አወራን በቃ እሺ ምን ልበልሽ ከዚህ በላይ ለምን ነው የምታስጨንቂኝ እየተጫጫዋን እኮ ነው ሉል በስርዓት አውርተናል እንዴ የጠራኝ ለዚህ ነው እንዴ ሉል በእናትህ ተረዳኝ አንተም ብዬሽ አንዴ መጣሁት ሉል በእናትህ ትንሽ ጊዜ እባክሽ በቃ ተይኝ እኔ ወንድ ልጅ ወዶሽና አፍቅሮሽ ሲመጣ ነው እንጂ አንቺ አፍቅረሽ እንደው ሀሳብሽ ራሱ ከዱባይ ድረስ ስላጠረሽ መሄድሽ እኔ ጀግና ነሽ ብዬሻለሁ ስራሽን ጥለሽ አላማሽን ጥለሽ መሄድሽ ጀግና ነሽ ከዛ ሲቀጥል ደግሞ እንደዚህ ለምነሽ ምን አይነት ህይወት ይኖርሻል ማለት እኔ አላውቅም እንደዚህ ለምነሽ ኧረ በስመ አብ ወወልድ ወመንፈስ ቅዱስ ብቻ ከባድ ነው
ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰብ እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉም ሰላም ነው። እንግዲህ ኑዶችዬ መዳም ቅመም ነኝ ብላለች ማለት ነው። ዱባይ ነው ሄደችው ልዑልን አፍቅራ። ሄሉ ለምን ተናገርሽ ብላ እንግዲህ በጥፊም በምንም እንትን ብላታለች። ሄሉ ራሱ አነጋገሯ፣ አስተያየቷ ከኔ ውጭ መገናኘት ጀመራችሁ ወይ ምናምን ስትል ችግር እንዳለባቸው እኮ ይወራል ምናምን አለቻት እና ቁጭ እና ወዶቼ ግን ይሄ ነገር እንዴት ነው? ኧረ ተው ተው። አንደኛ ራሳችሁን አስከብሩ። የምሬን ነው የምላችሁ። ወንድ ልጅ ወዷችሁ አፍቅሯችሁ ሲመጣ ነው እንጂ እንኳን ሳይወዳችሁ አፍቅሯችሁ ሞትኩልሽ ተፈለግኩልሽ የሚለው ወንድ ራሱ ዛሬ አላኮራም። በላያቸው እንትን እያለ እያየን ነው። እንዴት ነው አንድ ሰው እንደዚህ ለምና ልዑል አናግሬ፣ ኧረ ነገ እኮ የሆነ ነገር እንትን ለምነሽ ነው እንጂ እኮ ፈልጌሽ አይደለም ነው የሚልሽ። ይሄንን ማወቅ አለባችሁ። ሰው ለምናችሁ አትኑሩ። የማይፈልጋችሁ ሰው ጋር እንትን የሚያይላችሁ ሰው ጋር የሚወዳችሁ ሰው ጋር አትኑሩ ነው እንደኔ ነው እንደ ራሴ አስተሳሰብ። እኔ አስተሳሰብ ነው ውዶቼ። እና ብቻ ከባድ እንደዚህ እየለመነች ራሱ እሱ ምንም አልመሰለውም። በነገራችን ላይ የኦዲየንስ ኮሜንታተሮችን ፈርቶ ነው ዛሬ ራሱ ያገኛት ማለት ነው። ሶ ለአንቺ ክብር ከሌለው እንደዚህ ለምነሽ እኔ ቢቀርብሽ ይሻላል ብዬ ነው እንደኔ አስተያየት። እናንተ ማሰብ አስተያየታችሁን አስቀምጡ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ የኔ ውድ ቤተሰቦች ማለት ነው። ወዳችኋለሁ። መልካም ቀን ይሁንላችሁ።